አንጸባራቂ ነው ከነጭም የነጣ አንጸባራቂ ነው ከነጭም የነጣ ሲያዩት ያዳልጣል የዚህ ሰው መላጣ ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ በቀር በድንገት ያዘኝ የሆፑ ንጉስ ገና ዛሬ ነው የሞተው ሶሪ በጣም አይ ቦሌ 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 በማሲንቆ አንቺ ለኝ ቦሌ ጨዋታና ሳቅን ቁም ነገርንና ደስታን አንድነትንና ፍቅርን በአጠቃላይ ኢትዮጵያዊነትን የሚዋጀው መሰንቆ ባህላዊ የተቀበል ውድድር እነሆ ወደ ቤታችሁ መጥቷል። እንኳን ደህና ጠበቃችሁን እንላለን። ከምዕራፍ ምዕራፍ ተወዳዳሪዎቻችን እያስደመሙንና እያስገረሙን ዛሬ የምዕራፍ 2 ማገባደጃው የምዕራፍ 3 የምንገባበት ደግሞ ዋዜማው ላይ እንገኛለን። ዛሬ ከወትሮ በተለየ እንግዲህ እዚህ ጋር የሚታዩኝና እዚህ ጋር የሚታዩኝ ተወዳዳሪዎቻችን ቆመዋል፣ ይለያሉ። እኔም እንደናንተ ለማየት ለመደመም ቸኩያለሁ። ሰፈራቸው ደግሞ ወሰንና ቦሌ ነው። ቀጣይ ሳምንት ደግሞ የምንገናኘው በምዕራፍ 3ታችን ነው። የነዚህን ሰፈር ግን ልዩ ችሎታ አይተን እንመጣለን። በመጀመሪያ የምንጠራቸው ወሰን 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 ይባል በጣም አምሮባችኋል፣ በጣም ተውባችኋል። ስለመጣችሁ እናመሰግናለን። ልዩ ናቸው በጣም ዛሬ ልዩ ናቸው። ዛሬ ልዩ ናቸው። ልዩ ነን። አረፍ አረፍ ብለው ደግሞ ወሰኖችን እንተዋወቃቸዋለን። እባካችሁ ከወሰኖች ጋር ደግሞ ውድድራቸውን ለማካሄድ ወደኛ የሚመጣውን ሰፈር የክብር ባልደረባዬ ፋሲሎ ባልተጋብዛችሁ ቦሌ ቦሌ የሞላ ቦሌ 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 አይ ቦሌ 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 በማሲንቆ መልስ የለኝ ቦሌ ቦሌ መልስ አቤት ዳንስ ቦሌ ቦሌ ዘግ 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 ቦሌ ቦሌ ወራጅ ቦሌዎች
ወሰኖች በጣም ነው የምታምሩት። አልተቻሉም። በዳንስም እንዳየናችሁ በግጥምም ደግሞ እንደማትታሙ እናምናለን። እናመሰግናለን። ቴንኪው። የሳይ ያ በአባታችን በቱፓክ ወጣን ነው። አረፍ አረፍ በሉ ባካችሁ። እናመሰግናለን። ወሰንና ቦሌዎች ስቱዲዮአችን እንደዚህ አምረውና ተውበው ተገኝተዋል። የትኛው ቡድን ደግሞ አሸናፊ ነው የሚለውን አብረን የምንመለከተው። በቅድሚያ ግን እንተዋወቃችሁ። ወሰኖች እነማን ናችሁ? በጣም እናመሰግናለን። የቡድናችን መጠሪያ ጥረንግረን ነው። የመጣ ነው ደግሞ ብዙ ድምጻያኖች፣ አዝማሪ ቤቶች ከደመቀችው ከወሰን ነው። የቡድናችን መጠሪያ ጥረንግረን ነው። የኔ ስም ደግሞ ይምነሽነሹ ነው። አመሰግናለሁ። ስሜ ቅምጥል እባላለሁ። የመጣሁት ከወሰን ነው። የቡድናችን መጠሪያ ደግሞ ጥረግረህ ለሚለው አመሰግናለሁ። እሺ አመሰግናለሁ። ስሜ ጓንጉል ነው። የቡድናችን ስም ጥረግረህ ነው። የደረስነው እዚህ እንግዲህ ጥረንግረን ነው። ወሰኖችን ከልብ እናመሰግናለን። ከወሰኖች ጋር ደግሞ ቦሌዎች እኛም አለን ብላችኋልና እንተዋወቅ። ስማችሁን፣ የቡድን መጠሪያችሁ። የኔ ስም ንኬ ይባላለሁ። የቡድናችን ስም ደግሞ ኤንቢጊ ይባላል። ማለትም ኤንቢጊ ዘርዘር ስናረገው አንበገርም። ኦ ማይ ጋድ የስ ቴንክ ዩ። የኔ ስም ደግሞ ቴንክ ዩ። ኦ ማይ ጋድ አመሰግናለሁ። እድሉን ሰጣችሁኝ። ከጓደኞቼ ጋር እየተዝናናን ነው። የኔ ስም ኒጋን። My name is Tupac. ኦ ማይ ጋድ የስ ቱፓክ ይሁን። እናመሰግናለን። ጥረንግረን ደግሞ ወሰኖችማ አይችሉንም ብላችኋል። የኛ እንግዲህ የምንለይበት ዋነኛው ግጥም ነው። ወሰን ወይስ ቦሌ አብረን የምንመለከተው ይሆናል። በድጋሜ ቆይታችሁን ከመሰንቆ ባህላዊ የተቀበል ውድድር ጋር አድርጉ እንላለን። እንደተለመደው ደግሞ ተቀበል ስትሏቸው ለመቀበል ሚሚ፣ ፋሲል፣ ፓፒ ዝግጁ ናቸው። እኔ ደግሞ የሽመቤት ደምሴ እናንተን ግጥም ለመስማት ቸኩያለሁ። መድረኩን ለነ ሚሚ ለቃለሁ። እባካችሁ ኦሆ ገላጋይ ገላጋይ ኦሆ ገላጋይ ገላጋይ ኦሆ ገላጋይ ገላጋይ ኦሆ ገላጋይ ኦሆ ባንደ ጋር ይበቅላል አሆ ሰረና አበባ አሆ በለብ መጥባይ ሆነ አይ ለምቶካ ኦሆ እንደሰ መጥሮ አሆ እንዳበጀ በለው አሆ ትከስ ብቻ ማይደል አይ ልቤ ብርታት ያለው አሆ ገባ ገባ ይበል አሆ ልብ ያለው ተማምኖ አሆ ይመለሳል ገና አይ እንዳለበት ቆይማ ቆይማ ላሳይሽ ቆይማ አንቺም በውበቷ ነገር የተጠማ ኑሮም በወንድነት ምንም ማለታማ ባንቺ የፈትሙኝ ይታይ ግርማ አቤት 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 ብራቮ ብራቮ። ተቀበይ። ጸጉርሽ ቢያሸበርቅ አምረሽ ብትታይ። ጸጉርሽ ቢያሸበርቅ አምረሽ ብትታይ። ድገሚው። ጸጉርሽ ቢያሸበርቅ አምረሽ ብትታይ። እርጋታ ከሌለሽ ሰው ማትመስይ። እርጋታ ከሌለሽ ሰው አትመስይ። ኧረ እንደምን አለ አይን በየቦታው በከንቱ ያረፈ
አይን በየቦታው በከንቱ ያረፈን አይን በየቦታው በከንቱ ያረፈ በአጉል ስም ነው አሉ ስሜ ተጻፈ በአጉል ስም ነው አሉ ስሜ ተጻፈ አንጸባራቂ ነው ከነጭም የነጣ አንጸባራቂ ነው ከነጭም የነጣ ሲያዩት ያዳልጣል የዚህ ሰው መላጣ ሲያዩት ያዳልጣል የዚህ ሰው መላጣ አረና መላጣ በዘመኔዋ ወይ የማታስታውል ወይ የማታምር ዋታስተውል ዋታምር ይመስለኛል እኔ ቆመህ የምትቀር እኔስ ይመስለኛል ቆመህ የምትቀር ቆመህ የምትቀር ቀጥሬሽ ስለቀረሽብኝ ቀጥሬሽ ስለቀረሽብኝ ደብራኝ ቀጥሬሽ ስለቀረሽብኝ ሌላ ቀጥሬ ያለው ቅሪብኝ ሌላ ቀጥሬ ያለው ቅሪብኝ የተወደዳችሁ ተመልካቾቻችን የዛሬውን መሰንቆ ባህላዊ ተቀበል ውድድር እንዴት አገኛችሁት? እናንተስ ተሳታፊዎች እንዴት ነው? አረ ሞራል የለም እንዴ? ወሰኖች አልተቻላችሁም? ዋው! እንግዲህ ከዚህ በፊት ስናደርገው ከነበረው መሰንቆ ባህላዊ የተቀበል ውድድር ይሄኛው ለየት የሚለው ምዕራፍ 1 እና ምዕራፍ 2ን የምናስታውስበት እንዲሁም ደግሞ ምዕራፍ 3 ላይ ምን ይዘን እንመጣለን ብለን ለእናንተ የምንናገርበት ነው። እኔ ብቻ አይደለሁም ዛሬ የምናገረው፣ የስራ ባልደረቦቼ ሚሚ፣ ፋሲል፣ ፓፒ ይህን ውድድር ከጀመረ ጀምሮ አብረውና ያሉት እንዴት አገኛችሁት? እስካሁን ከነበረው መሰንቆ ባህላዊ የተቀበል ውድድር ይሄኛው ምዕራፍ 2 እንዴት ነበረ? ምን የተለየ ነገር አገኛችሁበት? ሚሚ ፍልቅልቆ ንገሪኝ እስኪ። አሎ ቀጥሉ፣ እነሱ ቀድሜ ቀጥሉ። ፓፒ ብዙ ጊዜ ያወራም እና ድምጽ ሁሉ እንዳለ ሳያቅም ድምጽን እስኪ ያሰማ። እንዴት ነበረ? አሪፍ ነበር። ያው ቆንጆ ነበረ። ከውድድር ውድድር እየጠነከረ ነው ሄደው። አዳዲስ ተወዳዳሪዎች በመጡ ቁጥር አዳዲስ ሀሳብ አዳዲስ ብቻ ቆንጆ ነበር። ብዙ ጊዜ ደግሞ የሰፈር ውድድር አልነበረም እና ይሄኛውን ስንጀምር ሰፈሮችን ያወዳደርንበት ከሰፈርም ውጭ ደግሞ የተለያየ ታለንት ያላቸው ልጆች ነው እየመጡ የነበረውና ለየት ያለ ነበረ። ብዙ ነገር ነው። ፋሲል እንግዲህ ግጥም ስለምትቀበል ይበልጥ አንተ ከሌሎች ዙሮች ይሄኛው ዙር ላይ ምን አገኘ? እንዴት ነበረ ውድድሩ? እኔማ ያው በተወዳዳሪዎች ግጥም አልበም መሳሪያ ይመስላል መድብል አልበም መድብል። ሁለተኛ ደግሞ ለየት የሚያደርገው ፓርቱ ከዚህ በፊት ያው ያለቀው ያኛው የዛኛው አመት ከሌላ ክፍለ ሀገር ሁሉ ይመጡ ነበር ተወዳዳሪዎች። አሁን ግን ለየት ባለ መልኩ እዚሁ አዲስ አበባ ውስጥ ባሉ ክፍለ ከተማዎች የተወሰነ ነውና በጣም ደስ ይላል። ትላልቅ አርቲስቶች ሁሉ በጣም የተሳተፉበት ውድድር ነውና ናይስ ነው። በቃ በጣም እንግዲህ ይሄ ውድድር ሙዚቀኞች አሉበት፣
ራሳቸው ወደውና ፈቅደው ሰፈራችንማ እኛም እንወክላለን ብለው ነው እንግዲህ እየተወዳደሩ ያሉት። ወደፊት ደግሞ ምን ያሳዩናል ብለን እኛም እየጠበቅን ነው። ሚሚዬ አንቺስ ከድሮ ውድድራችን ከዛሬ ዓመት ከነበረው ከዛም በፊት ከጀመረን ጊዜ ጀምሮ አብረነን ይሄኛውን ግን እንዴት አየሽው? እውነት ለመናገር ደስ ይላል። ምክንያቱም አዳዲስ ነገሮች አሉ፣ አዳዲስ መንፈሶች አሉ እና ደግሞ አብዛኛውን ሰው በጣም ለማሲንቆ ያለውን ፍቅር ያየንበት ነው። ምክንያቱም ባለሙያዎቹ በቃ ብዙ ነገራቸውን ሰውተው ሊቀ በኳስ ለመሆን የሚጥሩት ነገር ያስደስታል። የበለጠ እኛ ጥሩ ሰርተናል ብለን እንድናምን ያደረጉንና እንደ እግዚአብሔር ፍቃድ ጥሩም እየሰራን ነው። የተሻለ ነገር ከዚህ የበለጠም እንሰራለን ብለን እናምናለን። ደስ ይላል። አሪፍ ነው። እግዚአብሔር አብሮን ይሁን። አሜን። እንግዲህ ተወዳዳሪዎቻችን በየምዕራፉ የምንሰጣቸው ስለ አንድነት፣ ስለ ኢትዮጵያዊነት፣ ስለ አብሮ መኖር በተለይ ደግሞ መዝጊያችን የምናደርገው እንደዛ ነውና በየጊዜው የማይደጋገም የማይሰለች ግጥም እያመጡ ይሄኛው ምዕራፍ ላይ ሲያስደምሙን ነበረ። ግሩም ናቸው። ካለባበስ፣ ካገባብ፣ ከግጥም ሁሉም ነገር ጥንቅቅ ብለው ነው የሚመጡት። እንዲሁ እንዲቀጥሉ እንመክራቸዋለን። በጣም ጎበዞች ናችሁ። በርቱ፣ በዚሁ ቀጥሉ። የተወደዳችሁ ተመልካቾቻችን እንግዲህ መግቢያ ላይ ዛሬ ትውስታችን ነው ያለፈው ምዕራፍ ምን ይመስላል የሚለውን የምንመለከትበት ነውና ከምዕራፍ 1 እና 2 የተለዩ ትዝታ ያሉንን ግጥሞችን አይተን እንመለሳለን። በድጋሜ ቆይታችሁን ከኛ ጋር አድርጉ። ተመልሰናል። የተወደዳችሁ ተመልካቾቻችን እንግዲህ እዚህ ጋር ሁላችንም ስራ አገናኝቶናል። አሁን የሚሰሩት ፓፒ ድራም ነው። ፋሲል መሰንቆ ይጫወታል። ሚሚዬ ደግሞ በድምጿ ያንጎራጎረች ግጥም ትቀበላለች። ነገር ግን የጀርባ ደግሞ ታሪክ ይኖራል አይደል? አሳልፈ ነው የመጣ ነው። ለዚህኛው መገኛችን መንደርደሪያ ነውና ፓፒ ሲወዛወዝ እኮ አጥንት የለውም ነበር አሉ። እንዳሁኑ ሳይሆን እንዴት ነው ፓፒ ድራም ከመጫወት በፊት የበፊት ህይወት ምን ይመስል ነበረ? አዎ ድራም መጫወት ከመጀመሪያ በፊት የባህል ውዝዋዜ ነበር የምሰራው። አዲስ አበባ ወክማ ሰልጥኜ ነው ተወዛዥ የሆንኩት ማለት ነው። ከዛ የጥበብ ጥሪ አድላል በዛ ለተወሰነ ጊዜ ሰራ። ከዛ ፊሊንግ ወደዚህ ስለሆነ ወደዚህኛው ሽፍት አረኩኝ። ይሄ ነው ባጭሩ ይሄ ነው። ውዝዋዜ ላይ ግን እንዴት ነበርክ? መቼስ እዚህ ጋር እየገመገምከን ነው። እኔ ግን አልተስተካከልኩም፣ አልተሻሻልኩም። ኧረ ምርጥ ነው። አሁን እንዴት ነው? ከፈልግሻል አሰልጣኝ ሚሚ ትላለች። አሰልጣኝ ሚሚ ኮች ሚሚ ያለች እንግዲህ መሰንቆ ባህላዊ የተቀበል ውድድር ለሁላችንም ብዙ ነገር ያየንበት የተማርንበት ነው። በይበልጥ እኔ ባህሌን እንዳውቅ እንድጠነክር ከውዝዋዜ ከሁሉም ነገር ጀምሮ የስራ ባልደረቦቼ በደንብ ሳፖርት አድርገውኛል። በጣም እናመሰግናለን። ፋሲል አንተስ ድሮ ምንድን ነበር የምትሰራው መሰንቆ ከመጫወት በፊት? ውይ እሺ ያልሰራው ስራ የለም። ያየኝ የለም እንጂ ያላየሁት እውነቴን ነው የምልሽ። ምን መሰለሽ ያው ካጀማምሩ ልጀምርልሽ ብዬ ነው እንጂ ያድኩት ብቻዬን ነው። እምሬ ነው የምልሽ። እና በህይወት ዘመኔ ስኖር እስካሁንም ያው ብቻዬን ነው ያለሁት። አሁን እግዚአብሔር ይመስገን ቤተሰብ አፍርቻለሁ እንጂ ማለት ነው። እና በህይወት ዘመኔ ህይወት በጣም ብዙ ነገሮች አሳይታኛለች። ያልሞከርኩት ያልሰራሁት ስራ የለም። እና በላይፌ ብዙ ስራዎችን አይቻለሁ፣ ብዙ ነገሮችን አሳልፌያለሁ። እግዚአብሔር ይመስገን። አሁን ግን ብቻዬን ነኝ አይደለም። ያው ቤተሰብ አለኝ፣ ልጆች አሉኝ፣ ባለቤት አለችኝ እና ተመስገን። ዳው ደስ ተመስገን። ወሰን እንዴት ነበር? የነ ፋሲል የነ ፓፒ የነ ሚሚ እና የኔ እነሱ ራሱ እያዩኝ እየተደመሙ ነበር። አሪፍ ነበረ። በጣም ቆንጆ ነው። ደስ ብሎን እየተከታተልነው ነው። እናመሰግናለን። ቦሌዎች ግን
ቅር ይላቸዋል። ዋው የሆፕ ንጉስ ገና ዛሬ ነው የሞተው። ኦ ሶሪ በጣም አበላሸባቸው ይቅር በሉት ብለናል። እሺ እንግዲህ አንድ ሰው አለ ከመካከላችን። አረፍ ልበል እስኪ መጀመሪያ ሚሚዬ። እንግዲህ እርግጠኛ ሁኜ እኔ ሁሌ የምናገረው ሚሚ ከልጅነቷ ጀምሮ ሙዚቀኛ ነች ብዬ ነው። አንቺ ግን ሌላ የተለየ ስራ ሰርተሽ ታውቂያለሽ ወይ? እኔም አላውቅም። እውነት ለመናገር ምንም ሰርቼ አላውቅም ከዘፈን ውጪ ማለት ነው። ዘፈን ነው ከልጅነቴ ጀምሮ እስካሁንም ያለሁበት በዘፈን ነው በቃ። እና ቤት እሰራለሁ፣ ልጆች ምግብ እሰራለሁ። በተለይ ዶሮ ወጧ። አረ ሚሚ በሙያ አትታማም። አመሰግናለሁ። እሺ በስንት አመትሽ ነው ሙዚቃ የጀመርሽ? በ14 አመቴ። 14 አመት። ዘመናዊ ሙዚቃ ትሰራለሽ ሚሚ? አዎ። አንድ እስኪ የምታስታውሽው ካል? የድንገት ሳላስበው ትንሽዬ ትንሽ እንዲሁ በድምጽሽ ብቻ። ዜና አይምሩ ያለ የሚያስብልኝ እንዲያው ዝም ብዬ አለቅሳለሁኝ ምናምን ሳይነካኝ ቁሜ ቁጭ በዬ ወደዬ ባባብኝ ይፈሳል እምባዬ ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ በቀር በድንገት ያዘኝ ድንገት ሳላስበው ውጥን ሳይኖረኝ የሚያስለቅስ በቀር በድንገት ያዘኝ እያንሰቀሰቀ የሚያስለቅሰኝ ፍቅር እንደሆነ ጸቢብ ነገረኝ ከዛሬ ጀምሮ አዝናለው ለሰው በተለይ አጥብቄ ፍቅር ለያዘው እንደዚህ ነው። የተሽመነመነው ያሰው ጎንደሬ ነው። ተሽመነመነ ያሰው ጎንደሬ ነው። ዝናሩ ሽጉጡን አትንኩኝ የሚለው ኧረ ባባዛሌው ናሩ ሽጉጡን ትኩኝ የሚለው ያሰው ጎንደሬ ነው። ገዳዬ ተው ደማማ አገራችን ጎንደር መልሶ አገራችን ለፍቅር ከመጡ ሰፊ ነው ቤታችን። ሰው ደማም ገዳዬ ዘመዴ ደማማ አሸሸ ተመልካቾቻችን የምዕራፍ 2 ትዝታን እንዴት ተመለከታችሁት? አንዳንዴ እንግዲህ ትላንት ያለፉ ነገሮች እንደ ዛሬ ስንመለከታቸው ትዝታን መጫራቸው አይቀርምና እኛም ደግሞ ተቆርጠው ከቀሩ ከታዘብናቸው እስኪ አንዳንድ ነገር እንበላችሁ። እርሶ የለበሱት ነጭ ነው ኩታ ነጠላ ነው። አቤት ሲያምር እንደ ክብር ካባ አቤት ሲያምር እንደ ክብር ካባ ግን ምን ዋጋ አለ? ባለፈው ጠጅ ቤት ሲገባ አየኋት። ረገላ ማለት አሁን ነው። ከምዕራፍ 2 ትዝ የምታስታውሱት የተለየ ገጠመኝ አለ? ያው በአጠቃላይ አይተናቸዋል እና ብዙ አሉ፣ ግን ያው ለማስተዋስ ለማሰብ ጊዜ ይፈጃልና
ምንም ማሲንቆ አዝማሪ መጥቶ እዚህ ላይ የኛ ፕሮግራም ላይ መጥቶ ምንም ያዝናና የለም አይባልም እንጂ እና አብዛኞቹ የሚያዝናኑ ናቸው። ያው ሚሚሾንም የሚያደርቋት ብዙ ናቸው ያሉት እና ያው ይሄ ነው። ፓፒ እኔ እናንተ እንግዲህ እነ ሚሚ ግጥሙ ላይ ብዙ ጊዜ ስለሚቀበሉ እዛ ላይ ፎከስ ያደርጋሉ። እኔ እናንተ ግን ቁጭ ብለን ብዙ ነው የምንታዘበው፣ ብዙ ነው የሚገርመን፣ ብዙ ነው የምንስቅበትና የኔ ሳቅ ነጭ ሳይነገር ነው። አንተ ግን የተለየ የምታስታውሰው ገጠመኝ እዚህ ጋር ተመልክተህ የማትረሰው በተለይ ምዕራፍ 2 ላይ ወይም ምዕራፍ 1 ላይ አለ? አዎ ከሁለቱ ምዕራፍ 1 ወር ምዕራፍ 2 እንጃ እንጂ ከሚሚሾ ጋር እነ ቦሌ ምናምን ትንሽ ያስቸግራት ነበር። ሞልቃቃ ልጆች ምናምን ሽሮ ሜዳ እና እሱ ሲቹዌሽን አሪፍ ነበር፣ ደስ ይላል፣ ያዝናናል። ነቃ ብለህ ነግድ ማነህ አትፍዘዝ። ከስረ እንዳትበላው ፓስታህን በሩዝ ረዳዳት ይብዛ መተባበር ይጽና ይጽና በቃ ይጽና። እንደውም በዚህኛው ምዕራፍ 2 እኮ ብዙ መሰናክል አልገጠመንም። በእንግሊዘኛው አንድ ሰሞን ረጅም እንግሊዘኛ ነበረ አስተርጉመን ነበር የምንሰማው። አሁን ግን ጥሩ ነው። ለፈን እያለ ፕራንኮች የሚገራሩም ፕራንኮች ግን ነበሩ እኮ እሺ። አሪፍ በቃ የለም ፕራንክ የማይመስሉ ፕራንኮች ሁሉ ድራማዎች የእውነት የሚመስል እውነት ነው። ኖርማል ኳርተር ለምን አንዳንድ ሰው ደግሞ ድራማም ሲሰራ እዚህ ጋር በደንብ ሲያዝናኑን ነበረ። በደንብ ለኛ ያዝናናሉ። ለአንዳንዴ የማይቀርቡት ግን ለተመልካች ደግሞ ያዝናናል ተብሎ ሳቅም ቁም ነገርም ጨዋታም ትምህርትን አንድ ላይ ካልያዘ ማናስተላልፋቸው ስለሚኖሩ ነው እንጂ ብዙ የሚያዝናኑ ገጠመኞች ነበሩን። ብዙ ጊዜ በኔ ሳቅ ነው የምትናደዱት። መናደድ ሳይሆን አንናደድም፣ ግን ይረዝማል። ስለሚረዝም ሰዓት ይበላል። የኔ ሳቅ ብዙ ጊዜ በእንባም ስለሆነ አዎ፣ ከዛ ያንቺንም ባለመጥረግ ሌላ ስራ ነው። የሆነ ተደብድቤ ነው የሚመስለው አይደል? ስቂ አይደለም። እንግዲህ ቀጣይ ሳምንት በአዲስ ነገር እንመጣለን፣ አዲስ ነገር ይዘን ብለን ዛሬ የምዕራፍ 2 እና 1ን ትዝታ ነው እያስመለከትናቸው ያለ ነውና ምዕራፍ 3 ላይ ምን ትጠብቃላችሁ ፓፒ? ምዕራፍ 2 ላይ እንግዲህ የተለየ እስካሁን ከነበረው እንካ ሰላምታ ነው። እዚህኛው ላይስ ምን ትጠብቃለህ? ያው እኔም እንዳወዳዳሪ አንዱ አካል በመሆኔ ውስጥ መናገር አልችልም። ያው ሰርፕራይዝ ነው የሚሆኑት ብዬ አስባለሁ ተወዳዳሪዎችም፣ ግን ከዚህ የጠነከረ ይሆናል ብዬ ነው የማስበው። ማለት የዋዛ አይደሉም እስካሁን ያለፉትም ሰዎች ከባድ ገጣሚያን ናቸው። እስኪ ማየት ነው እንግዲህ አብረን። ፋሲልስ በተቀበሉ ጥንቅቅ እንግዲህ መሰንቆ ብዙ ጊዜ ያው እኛ ስለቆየንበትም እናውቀዋለን። ምዕራፍ ሲጨማመር ነውና ግጥማቸው ጠንክሮ ተቀበሉነቱንም ጠንክረው የሚመጡት እዚህኛው ምዕራፍ ላይ ምን ትጠብቃለህ? አው እዚህኛው ምዕራፍ ላይ በዋናነት ሊገልጽልሽ የምችለው ያለፉት ልጆች በሙሉ ጠንካሮች ናቸው እና ያንን ቢያንስ እንኳን ያለፉትን እያዩ እነሱም የተሻለ ነገር እንዲያመጡ እንዲቀርቡ ምናምን ይቀርባሉ ብዬ አስባለሁ። ምክንያቱም ትላልቅ አርቲስቶች ተሳትፎበት ትላልቅ አርቲስቶች ሁሉ የወደቁበት ፕሮግራም ስለሆነ በደንብ እንደሚዘጋጁበት አስባለሁ። የኛም ደግሞ ያው ለየት ብለን ለመቅረብ እንግዲህ ያው ፕሮግራማችንን እያስተካከልን ነው። በጣም ሚሚሶስ ያው ባፍዬ እንዳለው መጠንከር አለባቸው ሊቀ መኳስ ለመሆን። እኛም ብዙ አመት ለፍተን ነው ሊቀ መኳስ ሲሆን ነው መልፋት ይጠበቅባቸዋል። በደንብ ግጥሙን ማጥናት፣ ኮንፊደንስ፣ ከምንም በላይ ኮንፊደንስ ካለ የመሳሳት እንትኑ ይቀንሳል። ኮንፊደንስ ሊኖራቸው ይገባል። አለባበሳቸው ያው አይተነዋል ማለት በጣም የማሲንቆ ፍቅር ያለበት ከወጣቱ ጀምሮ እስከ ትልልቅ አርቲስት ከቲያትር የሚሰሩ ፊልም የሚሰሩ ብዙ ነው የተሳተፉትና ለዛ ለመድረስ መጠንከር አለባቸው፣ መስተካከል አለባቸው። ኮንፊደንስ መኖር አለበት። አንድ ግጥም በነገራችን ላይ በጣም ሲደጋገም ይጠፋል። ምክንያቱም ብዙ ጊዜ ሲደጋገም ይደነጋገጡና ግጥሙ ይጠፋባቸዋል። በደንብ ብለውተኝ እዚህ ከመጡ በኋላ ድገሚው ሲሉ ግጥማቸው ይጠፋል።
ማለት የነሱን ኮንፊደንስ እና እንትን ያሳጣቸዋል። ስለዚህ ያን እንዳይኖር በደንብ አድርገው አጥንተው ተዘጋጅተው መምጣት አለባቸው። አንዷ አስታውሳታለሁ ትልቅ ሴትዮ ናትና በጣም ጎበዝ ገጣሚ ናት። ታስታውሽ ከሆነ ማታና ቀን ነው ስታጠናው የነበረችው እና በጣም በጣም ተዘጋጅ ትልልቅ እናቶች መጥተው ታስታውሽ ከሆነ ያለፉት ማለት ነው እና እነሱ በጣም ተዘጋጅተው ለሙያው ክብር ሲሰጥ በደንብ ዝግጅት ማድረግ አለባቸው፣ መዘጋጀት አለባቸው። ስለዚህ እናቶቻችን ማየት ነው። እነሱ ያው የአርቱ ተካፋይ ቢሆኑ ግን አርት ላይ ስላለነ ብለው አልተዘናጉም። በደንብ አጥንተው ነው የመጡትና እንደነዛ እንዲሆኑ በደንብ ማጥናት አለባቸው። ስለሚመጡም ስለሚያደንቁንም እናመሰግናለን በማሲንቆ ፕሮግራም። እሺ ሚሚዬ እንግዲህ የተናገርሽው ጠባይል እውነት ነው። ምዕራፍ 1ን ሲያስደምሙን በምዕራፍ 2 ደግሞ ሲመለሱ ተወዳዳሪዎቻችን በልብስ ጥቅቅ ብለው መጀመሪያ ላይ ኖርማሊ ሀበሻ ልብስ እንጂ አንዳንዴ ወደ ባህል መሄድ አሁን የጉራጌ አለባበስ አለ፣ ብዙ አይነት አለባበስ አለን። ኢትዮጵያ መቼስ በባህል የበለጸገች ነችና 85 ብሔር ብሔረሰቦች ቢኖሩም ከ85ቱ ደግሞ ሌላ ደግሞ እንደገና ወረዳ ቀበሌ እየተባለ የተለያየ አልባሳት አላቸውና እሱን የማናቀውን ትዝ እንዲለን አድርገውናል። በተለይ ከምባታ አካባቢ የመጡ ተወዳዳሪዎቻችን 6 ኪሎ ነው የወከሉት። ዱራሜ ሽንሽቾ ደምቢያዶ የና የኛ እነዚህ ወንድሞቻችን እናቶቻችን እናመሰግናለን። በጣም ትላልቅ ዋጋ አሜን። በጣም ደስ ብሎናል። ኮርተንባቸዋል። እናመሰግናለን። ለኛ እንደውም ማስታወሻ እንዲሆን ኮፍያ ሁሉ ሰጥተውናል። 777 እያሉ ግጥማቸውን እየሰጡ ሰፈራቸውን አካባቢያቸውን ደግሞ እያወሱ ሲገጥሙልን ነበር። ከዛ በተጨማሪ ደግሞ ስለ ሀገር ሲገጥሙ እኔ እዚህ ጋር ስቀመጥ በእውነት ስለ ሀገር ሲገጠም የሚሰማኝ ስሜት የተለየ ነውና አንዳንዴ እንደውም እንረሳው አይደለ ካለንበት እንወጣና ሌላውን እንመለከታለን። የኛ ምቾት መደላደል ሳይሆን በግጥም ውስጥ አርቀን እንድናስብ የወደፊት የልጆቻችን የምናስረክባት ሀገር እንዴት መሆን እንዳለባት በወጣቶች ሲገጠም ስሜትን ይነካል። ብዙዎች ደግሞ ለዛም የታደሉ ናቸው። ካላቸው ግጥም ስለ ኢትዮጵያ ሲገጥሙ ከልብ የመነጨ ነገን የምናይበት ብሩህነትን ነው የሚያስመለክቱንና እዚህ ጋር ተወዳዳሪዎቻችን ከተቀመጡበት ተነስተው ስሜታቸው ሁሉ ሌላ ሆኖ እንደውም ቴብል ሁሉ አጋጭተውና አበላሽተውብን ነበረ። ተበላሽ አይባልም ለመልካም ነገር ስለሆነ አንኪ ሰላንቲያ በምቲያ በስም ምን አለ በስም የቃል ኪዳን ሀገር ኢትዮጵያ ፎርዝም እኛም ደግሞ ሁሌም በፕሮግራማችን መጨረሻ ላይ ተሸናፊና አሸናፊ የለም። ምክንያቱም ያለን አንድ ሀገር፣ አንድነት፣ ፍቅር፣ ሰላም ያለባት ኢትዮጵያ ናት ብለን ሲሸነፉ ኑና ፍቅር ተሰጣጡ፣ አንድነታችን አሳዩ እንላለን። ለዛ ነው ግጥምም ሲሰጡ ኢትዮጵያዊነትን ሲያነሱ ከልባቸው የሚሆነው ተወዳዳሪዎቻችን። በዚሁ ቀጥሉ። ስለ አንድነት፣ ስለ ፍቅር፣ ስለ ሰላም ከስቱዲዮ ከወጣችሁም በኋላ እንዲሁ ኑሩ እንላለን። የሽዬ እኔ በጣም የገረመኝ ማለት ነው ሽልማቱ ሲሰጡነት አስታውሽ ከሆነ ሁላችንም ስሜታዊ ሆነን ነበረ። ምክንያቱም የሰው ልጅ እኛ አሁን ባህላችን እያስተዋወቅን ነው እና ባህላችን የባህል እቃ መጥተው ሲሰጡኝ እኔ የምሬ ነው ከልቤ እግዚአብሔር በሚያውቀው ስጦታው ከትልቅ በላይ ነው ያየሁት እና አሁንም በቤቴ ውስጥ አለ ፊት ለፊት እንደዚህ ሰቅየውና ሁሉም ሰው ሲሰራ ስላነሰ ስለበዛ አይደለም። ባህላችን እኛ እንድናውቅ እንደዚህ ሲሰጡና እነሱን የበለጠን ያከበርኳቸው ነኝ። እግዚአብሔርን በጣም ነው ያከበርኳቸው ነኝ። ከተወዳዳሪ እንደዚህ አይነት ሀሳብም የለም። እኛውን እንሸልማለን ያው ተወዳድረው ለፍተው ነው። እኛም ደግሞ ለፍተን ግን እነሱ ያንን ነገር ተገንዝበው ለሁላችንም ኩፍያ ሲሰጥ በጣም ስሜታዊ ነው የሆንኩት እና አድያና አላባ ነው እያሉ ሲገጥሙ የነበሩት ካምባታ አይደለ? በጣም ነው የምናመሰግነው ዋጋችን ስላወቃችሁ፣ ዋጋችን አውቀው የባህላችን የራሳችን እቃ ለኛ ስለሰጣችሁን እናመሰግናለን። በጣም እናመሰግናለን ሚሚዬ። እውነት ነው እንግዲህ እንዳልሽው ነው እኛ ኢትዮጵያውያኖች
የምንናገርበት የምንገልጽበት የምንገለገልበት ሁላችንም እንደ ቤታችን እንደ ማህበረሰባችን እንደ ሀገራችን የተለያየ ነውና እነሱም ደግሞ ካላቸው ባህል ብታውቁት ፀሐይ ላይኛ ይሄንን እንጠቀማለን እኛ ጥላ አይደል የምንጠቀመው እኛ ደግሞ ራሳችን በዚህ በእጅ በሰራ ነው እንከለላለን ስካርፕም አለን ብርድ ሲመታችን ብለው ማስታወሻ ነው ያመጡልንና ሁሉም ተወዳዳሪዎቻችን ልዩ ናችሁ ተሰጧችሁ ግሩም ነው በዚሁ ቀጥሉ እንዳትዘናጉ ምክንያቱም ከፊታችሁ እየመጣ ያለው ከምዕራፍ 3 በኋላ ምዕራፍ 4 እያለ ቀጥሎ ሽልማት የምታገኙበት ሊቀ መኳስ ሆናችሁ የምትሾሙበት ነውና ነቃ ብላችሁ ዝግጅታችሁን እያጠናቀቃችሁ እንድትጠብቁን በክብር እንጠይቃለን። እንዲህ እያልን የዚህ ሳምንት ፕሮግራማችን ልናገባድድ ነው። እናንተም ደግሞ እንደወደዳችሁት እናምናለን። ሀሳብ አስተያየታችሁ ሁሌም ቢሆን አይለየን። ምክንያቱም ይህ ውድድር የአንድ ሰው ወይም ደግሞ እዚህ ጋር የሚመጡት ቡድኖች ብቻ አይደለም። ሀገራችን ያላትን ባህል የምናስተዋውቅበት ለተተኪው ትውልድ ደግሞ የምናስተላልፍበት ነውና ሀሳብ አስተያየታችሁን ለመስጠት ወደ ኋላ እንዳትሉ። ሚሚና ፋሲል ደግሞ ሙዚቃ ጀባ ይሉንና ፕሮግራማችን እናጠናቅቃለን። ሸሸገዳይ አይናማው ገዳው አረ ጎጃም ወለላው ለፈረሱ ድሬ ለሰው እንጀራው እስኪ ተመልከቱ ያንገት ስር የተወለወለው በልጅግ ልብስ ተመልካቾቻችን የዚህ ሳምንት መሰንቆ ባህላዊ የተቀበል ውድድር ከትዝታችን ማህደር ወደ እናንተ ያስመለከትንበት ነበረ። ቀጣይ ሳምንት ደግሞ በምዕራፍ 3 አዲስ ነገርን ይዘን የምንመለስ ይሆናል። ብቻ እናንተ ፕሮግራማችን አባይ አገልግላችን እየተመለከታችሁ ሳምንትስ ምን ይዘው ይመጡ ይሆን ብላችሁ በጉጉት እንድትጠብቁን ከኛ ወደ እናንተ ግብዣችን እናቀርባለን። ሀገራችን ኢትዮጵያን ፍጹም ሰላም ያድርግልን። የሳምንት ሰው ይበለን። እሰይ ሸሸገዳይ አይናማ ገዳይ አሸበገዳ አይናማው ገዳው አዴት መድኃኒዓለም ከስሚ ሰው ስር